ሰላም ጤና ይስጥልን። በአምሳዎቹም የአሜሪካ ግዛት ለምትገኙ የኛ ሰው ትውልደ ኢትዮጵያውያን በሙሉ እንደምናላችሁ እንደምንቆያችሁ እንዲሁም ከአሜሪካ ውጭ በተለያየ ዓለም ሆናችሁ ይሄን ዜናና መረጃ መስማት ለምትፈልጉና በመስማት ላይ ለምትገኙ ሁሉ በቅድሚያ የከበረ ሰላምታችን በያላችሁበት የዓለም ጥግ ሁሉ ይድረሳችሁ። በዛሬው የአሜሪካ የኢሚግሬሽንና የአሜሪካ ሀገራዊ ዜናና መረጃ ጊዜ የምናቀርብላችሁ አራት ሰበር አስቸኳይ አንገብጋቢ ጊዜ የማይሰጡ ዜናዎችና መረጃዎችን ይሆናል። አሜሪካ የልጆች ቀለብ ዕዳ ያለባቸውን ስደተኞች ፓስፖርታቸውን መንጠቅ ጀመረች። በርካታ ስደተኞች ከአሜሪካ መውጣት አልቻልንም ሲሉ ቅሬታቸውን አሰምተዋል። ዝርዝሩን ሰሙታላችሁ። በሌላ ሰበር ዜና በአሜሪካ በሳን ዲዮጎ እስላማዊ ማዕከል መስጊድ ውስጥ በተፈጸመ ተኩስ የሶስት ሰዎች ህይወት አለፈ። ሁለት ተጠርጣሪዎች በቁጥጥር ስር ውለው ሙተው ተገኝተዋል። ሁኔታው ከዘረኝነትና ከሃይማኖት ጋር የሚገናኝ ነው ተብሏል። ዝርዝሩን ሰሙታላችሁ። በሌላ ዜና በአሜሪካ ከ600 በላይ የሚሆኑ መድኃኒቶች በሐራጅ ዋጋ ለተጠቃሚው መቅረባቸውን ፕሬዚዳንት ዶናልድ ጄ ትራምፕ ይፋ አድርገዋል። ሁኔታው በርካታ መድኃኒት ፈላጊ አሜሪካውያንን አስፈንድቋል፣ እንዲሁም በደስታ አስቦርቃል ነው የተባለው። ዝርዝሩን ሰሙታላችሁ። ግሪን ካርድ አግኝቻለሁ ብላችሁ እፎይ ከማለታችሁ ጀርባ ያለው ከባድ ህጋዊ ግዴታና መዘዙ የአሜሪካን ግሪን ካርድ እንደ ጊዜያዊ ቪዛ መቁጠር የሚያስከፍለው ዋጋ በዛሬው የዜናና መረጃ የሚቀርብላችሁ ሌላኛው መረጃ ሆኗል። የዩቲዩብ ቻናሉን ሰብስክራይብ አድርጋችሁ የደወል ምልክቷን ብቻ በመጫን እነዚህን አራት የአሜሪካ የኢሚግሬሽንና የአሜሪካ ሀገራዊ ዜናዎችና መረጃዎችን መከታተል እንደምትችሉ ከወዲሁ እያሳወቅን በቀጥታ ወደ ዝርዝር መረጃዎቹ አልፈናል። ሰናይ ቆይታ። ወደ ቀዳሚው ዜናና መረጃ ስናልፍ በአሜሪካ የልጆች ቀለብ ዕዳ ያለባቸው ስደተኞች ፓስፖርታቸው ተፈልጎ እየተሰረዘ ነው ተባለ። ከአሜሪካም እንዳይወጡ ተደርጓል። ሁኔታው በርካታ ስደተኞችን አስደንግጧል። በአሜሪካ ዩናይትድ ስቴትስ የውጭ ጉዳይ ሚኒስቴር የልጆችን የቀለብ ክፍያ ባልፈጸሙ ወላጆች ላይ ከባድ እርምጃ መውሰድ መጀመሩን አስታውቋል። በፌዴራል መንግስቱ አዲስ የአፈጻጸም መመሪያ መሰረት ከፍተኛ የገንዘብ ዕዳ ያለባቸው በሺዎች የሚቆጠሩ አሜሪካውያን በአሁኑ ጊዜ የሚጠቀሙበት ህጋዊ ፓስፖርታቸው እየተሰረዘና እየተነጠቀ መሆኑ ተሰምቷል። ይህ አዲስ እርምጃ መንግስት ቀደም ሲል ይከተለው ከነበረው አሰራር በእጅጉ የጠነከረ ሲሆን ባለስልጣናት ወላጆች ለልጆቻቸው ያለባቸውን ህጋዊና የሞራል ግዴታ እንዲወጡ ለማድረግ የፌዴራል ህጎችን ተግባር ላይ እየዋሉ መሆኑ ተሰምቷል ነው የተባለው። የ2500 የአሜሪካ ዶላር ገደብና የመጀመሪያዎቹ ተገዢዎች ምንም እንኳን የፌዴራል ህጉ ፍርድ ቤት የወሰነው የልጆች ቀለብ ከ2500 ዶላር በላይ ያልከፈለ ማንኛውም ስደተኛ ሰው ፓስፖርቱ መከልከል ወይም መሰረዝ ቢፈቅድም የውጭ ጉዳይ ሚኒስቴሩ ህጉን ተግባራዊ እያደረገ ያለው ግን ደረጃ በደረጃ ነው ተብሏል። የመጀመሪያው ምዕራፍ ትኩረት ያደረገው አሁን እየተወሰደ ያለው አስቸኳይ እርምጃ ከፍተኛ ውዝፍ ዕዳ ያለባቸውን በተለይም ከ100,000 አሜሪካ ዶላርና ከዚያ በላይ ያልከፈሉ ሰዎችን ያነጣጠረ ነው ተብሏል። በጤናና ሰብአዊ አገልግሎት ሚኒስቴር መረጃ መሰረት ይህ የመጀመሪያው እርምጃ ወደ 2700 የሚጠጉ ፓስፖርት ባለቤቶችን ይነካል ነው የተባለው። ቀጣዩ እቅድ ደግሞ እጅግ በጣም ከባድ ነው፣ አሁንም አስፈሪ ነው ተብሏል። ከዚህ የመጀመሪያ ምዕራፍ በኋላ መርሃ ግብሩ ከ2500 የአሜሪካ ዶላር በላይ ውዝፍ ዕዳ ያለበትን ማንኛውንም ሰው እንዲያካትት ሰፊ አፈጻጸም ላይ ይውላል ተብሏል። ይህም በመቶ ሺዎች በ300 በ400 ሺህ እና በ500 ሺህ የሚቆጠሩ አሜሪካውያንን ፓስፖርታቸውን ያስነጥቃል ተብሏል። በሁኔታውም በርካታ ስደተኞች ተጨንቀዋል ነው የተባለው። ከፍተኛ የልጅ ቀለብ ዕዳ ያለበት ማንኛውም አሜሪካዊ ፓስፖርቱ እንዳይሰረዝ አሁኑኑ ዕዳው ላለበት ክፍለ ሀገር ወይም ዕዳው ላለበት አካባቢና ላለበት የአሜሪካ ግዛት ክፍያ መፈጸም አለበት ተብሏል። ይህን ሲል ነው የውጭ ጉዳይ ሚኒስቴር ጠንከር ያለ መግለጫ ያወጣው። አንድ ጊዜ ፓስፖርት ከተሰረዘ ለጉዞ መጠቀም ደግሞ አይቻልም። በአሜሪካ ውስጥ የልጆች ቀለብ ዕዳ እንዲሁም ሌሎች ፐብሊክ ዌልፌር ዕዳ ኑሮበት አንድ ሰው ፓስፖርቱ ከተነጠቀም ከአሜሪካ መውጣት አይችልም ነው የተባለው። የአሰራር ለውጡ ምንድነው? ለዚህ እርምጃ መነሻ የሆነው የህግ ስልጣን አዲስ አይደለም። ከ1996ቱ የፌዴራል ህግ
የመነጨ ሲሆን የገንዘብ መጠኑ ደግሞ ከ2006 ዝቅ ተደርጎ የተደነገገ ነው። ሆኖም ላለፉት 2 አስርት ዓመታት ህጉ ተግባራዊ የሚሆነው በተዘዋዋሪ ነበር። እንዳሁኑ የጠነከረ አልነበረም። እንዳሁኑም በግልጽ ይፋዊ ሆኖም የወጣ አልነበረም። ይህም ማለት ዕዳ ያለባቸው ወላጆች ይያዙ የነበረው አዲስ ፓስፖርት ለማውጣት ወይም ለማደስ በሚያመለክቱበት ወቅት ጊዜና ሰዓት ብቻ ነበር። አሁን ግን ዕዳው አሁን በአሜሪካ መንግስት የተቀመጠውን የገንዘብ ትሬሽሆልድ ካለፉ በቀጥታ ለፓስፖርት እድሳት ወይም ደግሞ ለፓስፖርት ማውጣት ወደ ኢሚግሬሽን መስሪያ ቤት ሳይሄዱ ባሉበት ነው ፓስፖርታቸው ኢንቫሊድ ይደረጋል ነው የተባለው። በአዲሱ መመሪያ ግን የጤናና ሰብአዊ አገልግሎት ሚኒስቴር እና የውጭ ጉዳይ ሚኒስቴር ባልተለመደ መልኩ በቴክኖሎጂ ተገናኝተዋል። አዲስ ማመልከቻ እስኪመጣ ድረስ ወይም አዲስ ማመልከቻ ለማደስ እስኪሄዱ ድረስ መጠበቅ አያስፈልገንም ብለዋል። ዕዳ ያለባቸውን ሰዎች ዝርዝር በየቀኑ ለውጭ ጉዳይ ሚኒስቴር በቀጥታ ያስተላልፋሉ። ይህም በአሁኑ ጊዜ በሰዎች እጅ ያሉ ንቁና ህጋዊ ፓስፖርቶች ወዲያውኑ ይሰረዛሉ ተብሏል። ወደ የትኛውም ዓለም መንቀሳቀስ አይቻልም ነው የተባለው። በጉዞ ላይ የሚኖረውን ተጽዕኖ ስንመለከት ይህ እርምጃ የተወሰደበት ግለሰብ የሚከተሉት ፈጣንና ከባድ መዘዞች ይገጥሙታል ተብሏል። አንደኛ፣ ዓለም አቀፍ ጉዞ ይታገድበታል። ፓስፖርቱ የተሰረዘ አንድ ከአሜሪካ ለመውጣት ያሰበ ግለሰብ በዚህ ሁኔታ ላይ ያለ በጭራሽ ከአሜሪካ መውጣት አይችልም ተብሏል። ከሀገር ውጭ ያሉ አሜሪካውያን እጣ ፈንታቸው ምን ይሆናል? ምናልባትም በአሜሪካ ውስጥ ዕዳ እንዳለባቸው በውል ሳይረዱና ፓስፖርታቸውን የአሜሪካ መንግስት እንደሰረዘባቸው ሳይረዱ ቀድሞ ከአሜሪካ የወጡና ከአሜሪካ ውጭ የሚገኙ የውጭ ሀገር ዜጎች ምን ይሆኑ? በአሁኑ ጊዜ ከአሜሪካ ውጭ ያሉና ፓስፖርታቸው የተሰረዘባቸው ዜጎች ወደ ሌላ ሀገር መጓዝ አይችሉም። እነዚህ ሰዎች በቀጥታ ወደ አሜሪካ ብቻ ለመመለስ የሚያገለግል ጊዜያዊ የአደጋ ጊዜ የጉዞ ሰነድ ኢመርጀንሲ ትራቨል ዶክመንት ለማግኘት በአቅራቢያቸው በሚገኝ የአሜሪካ ኤምባሲ ወይም ቆንስላ በመገኘት ይሄን ነገር መፈጸም ይችላሉ ተብሏል። ከዚህ ውጭ ግን ፓስፖርታቸው በአሜሪካ የቻይልድ ቤኔፊት ወይም ደግሞ የልጆች ዕዳ እንዲሁም ሌሎች ፐብሊክ ቤኔፊት ዕዳ ኑሮባቸው የተሰረዘባቸው ግለሰቦች በጭራሽ ከአሜሪካ ውጭ ወደ የትኛውም ሀገር መንቀሳቀስ አይችሉም። ወደ እናት ሀገራቸው ወይም ደግሞ ወደሚኖሩበት ወደ አሜሪካ ለመግባትም እንኳን ጊዜያዊ ወረቀት ብቻ ነው የሚሰጣቸው ተብሏል። አሜሪካ ውስጥ ከደረሱ በኋላ ያለባቸውን ዕዳ በአግባቡና በጊዜው ካልከፈሉ አሁንም ፓስፖርታቸው ኢንቫሊድ እንደሆነ ይቀጥላል ተብሏል። ዕዳው እስካልተከፈለ ድረስ አዲስ ፓስፖርት የለም። ስማቸውን ከጥቁር መዝገብ ለማንሳት ወይም ለማሰራዝ ግለሰቦቹ ዕዳውን ሙሉ በሙሉ መክፈል አለባቸው። አዲስ ፓስፖርት የማውጣት መብታቸው የሚመለሰው ዕዳው ያለበት ክፍለ ከተማ ወይም ደግሞ ዕዳው ያለበት የአሜሪካ ስቴት የልጅ ቀለብ አስፈጻሚ መስሪያ ቤት ክፍያው መጠናቀቁን አረጋግጦ ለፌዴራል ዳታቤዝ ሲያሳውቅ ብቻ ነው ተብሏል። ምክንያታዊ መሳሪያዎቹ ወይም ደግሞ ምክንያታዊ ሂደቶቹ ምንድናቸው? የውጭ ጉዳይ ሚኒስቴር ይህን ጠንከር ያለ እርምጃ የአሜሪካ ቤተሰቦችን ለመደገፍና የሀገሪቱን ሕጎች መከበራቸውን ለማረጋገጥ አስፈላጊ የሆነ ምክንያታዊ መሳሪያ ነው ሲል ሞግቷል። የፌዴራል ባለስልጣናት እንዳሉት ይህ አዲስ የፓስፖርት ስረዛ እርምጃ ከመጀመሩ በፊት እንኳን ፓስፖርት የመከልከሉ አሰራር እጅግ ውጤታማ የነበረ ሲሆን ከ1998 ጀምሮ ከተለያዩ የአሜሪካ ግዛቶች ከ$657 ሚሊዮን በላይ ውዝፍ ክፍያዎች እንዲሰበሰቡ ረድቷል ተብሏል። መንግስት አዲሱ የፓስፖርት ስረዛ ማስፈራሪያ ለረጅም ጊዜ ዕዳቸውን ያልከፈሉ በሺዎች የሚቆጠሩ ወላጆች ሂሳባቸውን እንዲያወራርዱ ያስገድዳቸዋል ሲል ነው መግለጫ እየሰጠ የሚገኘው። ወደ ቀጣዩ ዜናና መረጃ የምናልፍ ይሆናል። ከላይ በመግቢያችን ያስቀመጥንላችሁ የዜናዎቻችን አንኳር ነጥቦች በቅደም ተከተል ጊዜያቸውን ጠብቀው ሁሉም ይቀርባሉ። አሁን የምናቀርብላችሁ ደግሞ አሜሪካ ግሪን ካርድ አግኝተናል ብላችሁ እፎይ ብላችሁ ተደላላችሁ ስትቀመጡ ያላሰባችሁት መዘዝ እየመጣባችሁ ነው። ዝርዝሩን አብረን እንከታተለው። በአሜሪካ ግሪን ካርድ ማግኘት እንደ ጊዜያዊ ቪዛ ወይም የሙከራ ጊዜ አይደለም። ነገር ግን ከባድ መዘዞች ከጀርባው እየመጡ ነው ተብሏል።
ተባለ። ታዋቂው የዩናይትድ ስቴትስ የቢዝነስ የስደትና የታክስ ጉዳዮች ጠበቃ አድሪያን ፓንዴቭ እንደተናገረው ባለም አቀፍ ባለሙያዎችና ባለሀብቶች አስቸኳይ ማስጠንቀቂያ እንዲደረግ ጥሪ አስተላልፏል። ጠበቃው እንዳሉት የአሜሪካ ግሪን ካርድ ፍጹም ህጋዊ ግዴታ ያለበት ውል እንጂ እንደፈለጉ የሚይዙትና የሚተውት ጊዜያዊ የጉዞ ሰነድ ወይም ጊዜያዊ ቪዛ አይደለም ሲል ነው ትኩረት ሰጥቶ የተናገረው። ብዙ ዓለም አቀፍ ደንበኞች ግሪን ካርድን ነገሮች ካልተስተካከሉ መልሰው ሊያስረክቡት የሚችሉት የረጅም ጊዜ ቪዛ አድርገው በስህተት እንደሚያስቡት የገለጹት የቀድሞው የአሜሪካ ፍትህ ሚኒስቴር የችሎት ጠበቃ ፓንዴቭ፣ ይሁን እንጂ ሰነዱን ማግኘት የሚያስከትላቸው የገንዘብና የህግ ተጠያቂነቶች ብዙዎቹን ያልተዘጋጁበት ትልቅ አደጋ ውስጥ እየጣላቸው ነው ሲል ነው የተደመጠው። የተገለጹት ዋና ዋና አደጋዎች፣ አንደኛ የዓለም አቀፍ ገቢ ታክስ ግዴታን ይዞ ይመጣል። አንድ ሰው የግሪን ካርድ ባለቤት ከሆነባት ዕለት ሰዓትና ጊዜ ጀምሮ በየትኛውም ዓለም ክፍል የሚያገኘው ገቢ በሙሉ ለአሜሪካ መንግስት ታክስ የመክፈል ግዴታ አለበት። ይህ አንደኛው ከጀርባ የምንመለከተው ድብቁና ብዙዎችም ያልተረዱት ሚስጥር ነው ተብሏል። ይህም በትውልድ ሀገር የሚገኝ የድርጅት ትርፍ፣ የቤት ኪራይ ትርፍና የውጭ ሀገር ኢንቨስትመንቶችን ያጠቃልላል ተብሏል። አሜሪካን ሀገር እየኖራችሁ ኢትዮጵያ ውስጥ ቤት ገዝታችሁ ብታከራዩ የገዛችሁት የቤት ኪራይ ትርፍ በቀጥታ ለአሜሪካ መንግስት እንደ ግብር ሆኖ ይሰላል ነው የሚለው። ሌላው ከባድ የቅጣት እርምጃዎች ነው። የግሪን ካርድ ባለቤቶች በውጭ ሀገር ያላቸውን የባንክ አካውንትና የሀብት መጠን ለአሜሪካ መንግስት የማሳወቅ ጥብቅና አስቸኳይ ግዴታ ተጥሎባቸዋል። እነዚህን ሪፖርቶች አለማቅረብ የሚያመጣው ቅጣት የሚያስከትለው መዘዝ ሊከፈል ከሚገባው የታክስ መጠን በላይ እጅግ በጣም ከፍተኛ ነው ይለናል ታዋቂው የአሜሪካ የኢሚግሬሽንና የታክስ እንዲሁም የቢዝነስ ጠበቃ አድሪያን ፓንዴቭ። የግሪን ካርድ መነጠቅ አደጋ፣ ከአሜሪካ ውጭ ረጅም ጊዜ ማሳለፍ ብዙውን ጊዜ ከ6 ወር በላይ በኤርፖርት መግቢያዎች ላይ ለከፍተኛ ምርመራ ሊዳርግ ወይም የነዋሪነት መብትን ለመከልከል በስደት ፍርድ ቤት ፊት ለመቅረብ ምክንያት ይሆናል ይለናል። ሌላው የመውጫ ታክስ ነው። አንድ ሰው ግሪን ካርዱን ለ8 ዓመታት ወይም ከዚያ በላይ ከያዘ በኋላ ልተው አገር ልመለስ ቢል በዓለም ዙሪያ ባለው ጠቅላላ ሀብቱ ላይ ከፍተኛ የአሜሪካ መውጫ ታክስ ይጣልበታል። ይህ ደግሞ ሌላው አስደንጋጭ ነገር ነው። ታክሳችን በየጊዜው ካልከፈልን ከአሜሪካ ልውጣ አልፈልገውም፣ ግሪን ካርዱን አልፈልግም፣ ለአሜሪካ ልመልስ ቢልም እንኳን ከአሜሪካ የመውጫ ግብር ተብሎም ያላሰበው ያልጠበቀው ገንዘብ ይጫንበታል ሲል ነው ይህ ታዋቂ የኢሚግሬሽንና የታክስ እንዲሁም የአሜሪካ የቢዝነስ ጠበቃ መረጃውን ለመላው ስደተኞች ያሳውቀው። ከዚሁ ጋር ተያይዞም ጠበቃው የመከሩት ትልቁ ምክር ምንድነው? ለረጅም ጊዜ በአሜሪካ ለመኖር ሙሉ በሙሉ ያልወሰኑ ዓለም አቀፍ ባለሀብቶች፣ ባለሙያዎች፣ ስደተኞች ከግሪን ካርድ ይልቅ አማራጭ የሆኑ ጊዜያዊ ቪዛዎችን እንዲጠቀሙ በጥብቅ እናሳስባለን ይላል። ምክንያቱም ግሪን ካርድ መያዝ የሚያመጣው መዘዝ ብዙ ስለሆነ አሜሪካ ውስጥ ለረጅም ጊዜ የመቆየት የመኖር ህልምና ፍላጎት የሌለው ሰው ሌሎች የቪዛ አማራጮችን እንዲጠቀም ነው ጠበቃው የመከሩት። ወደ ቀጣዩ ዜናና መረጃም አልፈናል። ፕሬዚዳንት ትራምፕ በአሜሪካ በተለይ በመድኃኒት ፈላጊዎች ዘንድ ከፍተኛ ሙገሳን አግኝተዋል። እሱም በአሜሪካ ከ600 በላይ የሚሆኑ መድኃኒቶች በሐራጅ ዋጋ መቅረባቸውን ፕሬዚዳንት ዶናልድ ጄ ትራምፕ በትናንትናው ምሽት ዕለት አሳውቀዋል። የትራምፕ አስተዳደር በጤና ጥበቃ ዘርፍ ከጀመራቸው ትልቅ እቅዶች መካከል አንዱ በሆነው የሕክምና መድኃኒት ዋጋን የመቀነስ መርሃ ግብር ላይ ትልቅ ማሻሻያ ማድረጉን ፕሬዚዳንት ዶናልድ ጄ ትራምፕ አስታወቁ። በዚህም መሰረት ከ600 በላይ ተመጣጣኝ የሆኑ ጄነሪክ መድኃኒቶች ፕሬዚዳንት ትራምፕ በአስቀመጡት TrumpRx.gov በተሰኘው ድረገጽ ይፋ ሆነዋል። ቅናሻቸውም ዋጋቸውም ተቀምጧል ነው የተባለው። ይህ አዲስ እርምጃ በድረገጹ ላይ የሚገኙትን የመድኃኒት አማራጮች ወደ 7 እጥፍ ገዳማ ያሳደገ ሲሆን ቀደም ሲል ውድ በሆኑና በብራንድ መድኃኒቶች ላይ ብቻ አተኩሮ የነበረውን አሰራር ወደ ዕለታዊና ዝቅተኛ ዋጋ ወዳላቸው የጄነሪክ መድኃኒት አማራጮች ዘርግቷል።
አስፍቷል ነው የተባለው። በአሜሪካ ውስጥ የምትገኙ ትውልደ ኢትዮጵያን በእርግጥ ችግር እንዲደርስባችሁ እንድትታመሙ አንፈልግም። ይሁንና የሆነ አጋጣሚ የጤና እንከን ገጥሟችሁ ብትታመሙ TrumpRx.gov ወደሚባለው ድረገጽ ግቡና በከፍተኛ ቅናሽ በአራጅ ዋጋ የቀረቡ ጄኔሪክ መድኃኒቶች ለእናንተ ቀርበዋልና ተጠቀሙባቸው። የመድኃኒት አማራጮችን ማሳደግ ነው ይላል የፕሬዝዳንት ትራምፕ አስተዳደር። የነጩ ቤተ መንግስት ወይም በዋይት ሃውስ በተካሄደ ዝግጅት ላይ የተናገሩት ፕሬዝዳንት ዶናልድ ጄ ትራምፕ ብዙ አሜሪካውያን ለዕለታዊ ጤናቸው የሚሆኑ አነስተኛ ዋጋ ያላቸው የጄኔሪክ መድኃኒቶች አማራጮች መኖራቸውን እንደሚያሳውቁ ገልጸው ነበር። በዚህ መሰረት ነው በትናንትናው ዕለት በዚህ ዌብሳይት ላይ በርካታ ጄኔሪክ መድኃኒቶች ለአሜሪካውያን በዝቅተኛ ዋጋ ቀርበዋል ያሉት። Today I'm thrilled to announce that we're increasing the number of drugs available on TrumpRx by nearly 7 times, adding over 600 affordable generics to the website, working with industry partners. Cost-effective generic drugs are often available at just a tiny fraction of the price of their brand name equivalents. And in theory, they're the same thing. Sometimes they're better with the same dosage, the same effectiveness, and the same active ingredients. Yet many consumers do not think to ask for them. They don't know about them. By incorporating this massive catalog of low-cost generics at TrumpRx.gov, consumers will now have one source to ensure that they're getting the lowest possible cost on their prescription. So they have a real option now. Today they have something that they've never had before. They've never had anything like this or even close. ብዙ አሜሪካውያን ተመሳሳይ መጠን፣ ተመሳሳይ ዋስትና፣ ተመሳሳይ ፈዋሽነትና ተመሳሳይ ንቁ ንጥረ ነገሮች አክቲቭ ኢንግሪዲየንት ያላቸው አነስተኛ ዋጋ ያላቸውን የጄኔሪክ መድኃኒት አማራጮች መኖራቸውን አይረዱም አሉ ፕሬዝዳንቱ። ዛሬ ግን ከዚህ ቀደም አግኝተውት የማያውቁትን ነገር አግኝተዋል። ለሕክምና መድኃኒቶቻቸው ሊከፍሉ የሚችሉትን ዝቅተኛውን ዋጋ ማረጋገጥ የሚችሉበት አንድ ወጥ መድረክ ፈጥረንላቸዋል ይላሉ ፕሬዝዳንት ትራምፕ። ህዝቡን በሙሉ መድኃኒት አቅመው ሊጨርሱት ነው የሚሉ ትችቶችም ደርሰውባቸዋል። ይህ የሰፋው የመድኃኒት ዝርዝር እንደ አማዞን ፋርማሲ፣ ማርክ ኩባን ኤንድ ኮስት ፕላስ ድራግ እና ጉድ አርኤክስ ካሉ ትልልቅ የግል የመድኃኒት ቅናሽ አቅራቢዎች የተገኙ የጥሬ ገንዘብ መረጃዎችን በአንድ የመንግስት ድረገጽ ስር ያጠቃልላል ተብሏል። በአሁኑ ወቅት በጣቢያው ላይ ከተካተቱት በብዛት የሚታዘዙ የመድኃኒት አይነቶች መካከል የሚከተሉት እንደ አብነት ይጠቀሳሉ። አንቲቪስታቲን ለኮሌስትሮል የሚጠቀም መድኃኒት ነው። ይህ ሰዎች በሰውነታቸው ውስጥ ከፍተኛ የስብ ክምችት ኑሮባቸው ለሱ የስብ ማቅለጫ የሚጠቅም መድኃኒት ነው። በዚሁ ድረገጽና በዚሁ ጣቢያ ውስጥ ለአሜሪካውያን በከፍተኛ ቅናሽ ከቀረቡ መድኃኒቶች መካከል ላብነት የሚከተሉትን እንጥቀስላችሁ። ብዛታቸው 600 ነው። እኛ ግን 4 መድኃኒቶችን ብቻ ላብነት እንጠቅስላቸዋለን። የመጀመሪያው ለኮሌስትሮል የሚሆን ወይም ለስብ ማቅለጫ የሚሆነው መድኃኒት ነው። በአሜሪካ ውስጥ በከፍተኛ የኮሌስትሮል ክምችት ወይም በስብ ክምችት ለሚሰቃዩ ፈዋሽ መድኃኒት ተብሎ የቀረበ ነው። አትሮቫስታቲን ይባላል። ይህ መድኃኒት በከፍተኛ ቅናሽ ቀርቦላቸዋል። ሌላው ፕሬዝዳንት ትራምፕ ያስተዋወቁትና በከፍተኛ ቅናሽ የቀረበው መድኃኒት ለስኳር ታማሚዎች ፈዋሽ የሚሆን መድኃኒት ነው። እሱም ሜትፎርሚን የሚባለው የኢንሱሊን ታይፕ መድኃኒት ነው። ሌላኛው የደም ግፊት ላለባቸው የደም ግፊታቸውን ለማውረድ የሚጠቀሙበት መድኃኒት ነው። እሱም ሊስኖፕሪል ይባላል። ይህ መድኃኒትም በከፍተኛ የዋጋ ቅናሽ ቀርቦላቸዋል። ሌላኛው ደምን ለማቅጠኛ ወይም ደግሞ አንቲኮአጉላንት የሚባለው መድኃኒት ነው። ከፍተኛ የደም መርጋት ችግር ላለባቸው ሰዎች የሚውል ነው ተብሏል። የመድኃኒቱ ስምም ክሎፒዶግሪል ይባላል። ይህን መድኃኒት ገዝታችሁ መጠቀም ትችላላችሁ። ለአብነት ፕሬዚዳንት ትራምፕ ካቀረቧቸው ከ600ዎቹ መድኃኒቶች መካከል የተወሰኑትን ስንጠቅስላችሁ ነው። እንግዲህ እነዚህ መድኃኒቶች ፕሬዝዳንት ትራምፕ እንደተናገሩት መድኃኒቶቹ ተመሳሳይ አክቲቭ ኢንግሪዲየንት አላቸው፣ ተመሳሳይ ፈዋሽነት አላቸው፣ ተመሳሳይ ዶዝ አላቸው ይላሉ። በእርግጥ በጄኔሪክ እና በብራንድ መድኃኒቶች መካከል በዓለም አቀፍ ደረጃ በርካታ ክርክሮች አሉ። አንዳንድ የጤና ባለሙያዎችና የፋርማሲ ባለሙያዎች እንደሚናገሩት ብራንድ የሆኑ መድኃኒቶች ፈዋሽነታቸው ከፍተኛ ነው።
አክቲቭ ኢንግሪዲየንታቸውም ይለያል፣ ዶዛቸውም ይለያል፣ የጎንዮሽ ጉዳትም የላቸውም ሲሉ በግልጽ ይናገራሉ። አንዳንዶቹ ደግሞ በጭራሽ ጄነሪክም ሆነ ብራንድ የሆነ መድኃኒትም የያዘው ንጥረ ነገር ተመሳሳይ ነው፣ ፈዋሽነቱም ተመሳሳይ ነው ይላሉ። ይሁንና ፕሬዚዳንት ዶናልድ ጄ ትራምፕ በከፍተኛ ቅናሽ አሜሪካን ያጥለቀለቁት በመድኃኒት ያጥለቀለቁት በብራንድ መድኃኒቶች ሳይሆን በጄነሪክ መድኃኒቶች ነው። ጄነሪክ መድኃኒቶች በነገራችን ላይ ሳይድ ኢፌክታቸው ከብራንድ መድኃኒቶች ጋር ሲነጻጸር ከፍተኛ ልዩነት አለው። ለምሳሌ በቀላሉ አንድ አሜሪካውያን የጤና ባለሙያ ከነገረን አንድ ነገር እንንገራችሁ። የቤተሰብ ምጣኔ አገልግሎት ወይም ለፋሚሊ ፕላኒንግ የሚያገለግል መድኃኒት እንንገራችሁ። ኢትዮጵያ ውስጥ የሚመረት ቾይስ የሚባል ለቤተሰብ ምጣኔ የሚያገለግል አንድ መድኃኒት አለ። ጀርመን ውስጥ የሚመረት ደግሞ ማይክሮጂን የሚባል ሌላ ለቤተሰብ ምጣኔ አገልግሎት የሚውል መድኃኒት አለ። ሁለቱን ስታነጻጽሯቸው ኢትዮጵያ ውስጥ የሚመረተው ቾይስ የሚባለው ጄነሪክ የሆነ መድኃኒት ነው። ጀርመን ውስጥ የሚመረተው ማይክሮጂን የሚባለው ደግሞ ብራንድ ነው። ማይክሮጂን የሚባለውን ብራንዱን የሚወስዱ እናቶች ፊት ላይ የሚወጡ እነዚህ ቆዳን የሚቀይሩ ከቤተሰብ ምጣኔ ወይም ከፋሚሊ ፕላኒንግ አገልግሎት ጋር ተያይዘው የሚመጡ ቆዳ ላይ የሚወጡ ነጠብጣቦችና የከለር ቼንጅ ወይም የቆዳ ለውጥ በጭራሽ አይታይበትም። ለሁሉም ነገር አጠቃላይ ለጤናም በጣም ተስማሚ ነው ተብሎ ይታሰባል። ለማንኛውም ይሄን ግንዛቤ ያዙ። ፕሬዚዳንት ዶናልድ ጄ ትራምፕ ግን በከፍተኛ ቅናሽ አሜሪካን ያጥለቀለቁ መድኃኒቶችን ከ600 በላይ መድኃኒቶችን ይፋ ያደረጉት ብራንድ መድኃኒቶችን ሳይሆን ጄነሪክ መድኃኒቶችን ነው ለማለት ነው። ወደ ቀጣዩ ዜናና መረጃም አልፈናል። ወደ ቀጣዩና ወደ መጨረሻው ዜናና መረጃ ስናልፍ በአሜሪካ እጅግ አሳዛኝ ነገር ተከስቷል። በአሜሪካ ነጮች የነጭ የበላይነትና የነጭ ሃይማኖት የበላይነት በሚል ጥላቻ ተነስተው በአሜሪካ ውስጥ በሳን ዲዮጎ እስላማዊ ማዕከል መስጊድ ውስጥ ከፍተኛ የሆነ ጉዳት አድርሰዋል። ዝርዝሩን አብረን እንከታተለው። በሳን ዲዮጎ ካውንቲ በሚገኘው ትልቁ መስጊድ ውጭ ሁለት ታዳጊ ታጣቂዎች በከፈቱት ተኩስ 3 አዋቂዎችን ከገደሉ በኋላ ራሳቸውን ማጥፋታቸውን ተከትሎ አሳዛኝ ክስተት ተከሰተ። የሳን ዲዮጎ ፖሊስ ዲፓርትመንት በክሌሬሞንት ሰፈር በሚገኘው የሳን ዲዮጎ እስላማዊ ማዕከል ICSD በዚህ ውስጥ ጥቃት አድራሽ ተኳሽ መኖሩን የሚገልጽ ጥሪ ደረሰው። የመጀመሪያው የ911 ጥሪ በደረሰ በ4 ደቂቃ ውስጥ ፖሊሶች ቦታው ላይ ሲደርሱ የ3 ወንዶች አስከሬን ከማዕከሉ ውጭ አግኝተዋል። የሳን ዲዮጎ ፖሊስ አዛዥ ስኮት ዋህል እንደገለጹት ከተጎጂዎቹ አንዱ በትምህርት ቤት ግቢ ውስጥ በሚገኘው ማዕከል ውስጥ ይሰራ የነበረ የታጠቀ የጥበቃ ሰራተኛ ነው። የፖሊስ አዛዡ የጥበቃ ሰራተኛው የወሰደውን አፋጣኝ እርምጃም የጀግንነት ተግባር ሲሉ አወድሰውታል። ከሞቱት መካከል አንዱ እዚያ የሚሰራ የጥበቃ ሰራተኛ ነው። እርሱም ሁኔታው ከዚህ የከፋ እንዳይሆን በማድረግ ከባድና ከፍተኛ ሚና ተጫውቷል ተብሏል። እርምጃው የጀግንነት ነበር፣ ያለምንም ጥርጥር የብዙዎቹን ሕይወት አትርፏል። ይህ ጥበቃ ነው ያለው የፖሊስ አዛዡ። ሌሎቹ 2 ሰለባዎች በማዕከሉ ግቢ ውስጥ የሚገኘው የእስላማዊ ትምህርት ቤት ውስጥ የሚሰሩ ሰራተኞች መሆናቸውን የማህበረሰቡ ባለስልጣናት አረጋግጠዋል። በጥቃቱ ወቅት በማንኛውም ሕፃን ላይ አካላዊ ጉዳት አልደረሰም ተብሏል። የአደጋ ጊዜ ምላሽ ሰጭ ቡድኖችም ሁሉንም ተማሪዎች፣ መምህራንና ሰራተኞችን በሰላም ማስወጣት ችለዋል ተብሏል። ይሁንና በማዕከሉ ውስጥ ሲሰሩና ሲያገለግሉ የነበሩ 2 ሙስሊም ባለሙያዎች፣ አንድ የጥበቃ ባለሙያ፣ አጠቃላይ 3 ግለሰቦች በዚህ ማዕከል አቅራቢያም ተተኩሶ በተኩስ ምክንያት ህይወታቸው አልፏል ነው የተባለው። ተጠርጣሪዎቹ የአካባቢው ታዳጊዎች መሆናቸው ተረጋገጠ። ከ50 እስከ 100 የሚደርሱ የአሜሪካ የፖሊስ አባላት የተሳተፉበትና ህንፃውን በክፍል በመፈተሽ ያደረጉትን ከፍተኛ የ5 ሰዓት ክሊራንስ ተከትሎ የነበረው ቀጥተኛ ስጋት ተወግዷል ነው የተባለው። ከጥቂት ጊዜ በኋላ ፖሊስ እድሜያቸው ከ17 እስከ 18 የሆኑ 2 ወንድ ተጠርጣሪዎችን ከመስጊዱ ጥቂት ብሎኮች ርቆ በቆመ መኪና ውስጥ ሙተው አግኝቷቸዋል ነው የተባለው። ራሳቸውን እንዳጠፉ ነው መረጃዎቹም የሚያሳዩት። አዛዡ ዋህል 2ቱም ተጠርጣሪዎች በራሳቸው ላይ ባደረሱት የተኩስ ጉዳት መሞታቸውንና የህግ አስከባሪዎች ምንም አይነት ጥይት እንዳልተኮሱባቸው ገልጸዋል።
የጥላቻ ወንጀል ምርመራ መሆኑን ተረጋግጧል። የኤፍቢአይን ጨምሮ የፌዴራልና የአካባቢው ባለስልጣናት የምርመራ ሂደቱንና በጥቃቱ ጀርባ ያለውን ምክንያት በንቃት እየመረመሩ ቆይተዋል። ጥቃቱ በተፈጸመበት ቦታና መጀመሪያ ላይ በተገኙት ማስረጃዎች ምክንያት ዲፓርትመንቱ ግድያውን ሊሆን የሚችለው የጥላቻ ወንጀል ሲል ፈርጆታል። ስለ ምርመራው መረጃ የተሰጣቸው የህግ አስከባሪ ባለስልጣናት እንደገለጹት በጥቃቱ ውስጥ የዘረኝነትና የሃይማኖት የጥላቻ ንግግሮች ነበሩበት። የዘር የበላይነትና የሃይማኖት የበላይነትን የሚጠቅስ የማስታወሻ ደብዳቤ ሱሳይድ ኖት በእጃቸው ላይ በኪሳቸው አካባቢ የተገኘ ሲሆን በጥቃቱ ላይ ጥቅም ላይ ከዋሉት መሳሪያዎች ቢያንስ በአንዱ ላይ የጥላቻ መልእክት ተጽፎበት ተገኝቷል ብለዋል ፖሊስ። ይህ የጥላቻ ወንጀል አለመሆኑ እስኪረጋገጥ ድረስ እንደ ጥላቻ ወንጀል አድርገን በንቃት እየመረመርነው ነው ሲሉ ዋሂል አጽንኦት ሰጥተው ተናግረዋል። የማህበረሰቡና የአመራር ምላሽ ይህ ተኩስ በአካባቢው ማህበረሰብ ላይ ከፍተኛ ድንጋጤ የፈጠረ ሲሆን የክልልና የሀገር መሪዎችም ድርጊቱን በአስቸኳይ ኮንነውታል። የሳንዲያጎ እስላማዊ ማዕከል ዳይሬክተር ኢማም ታሃ ሐሰን በትራጀዲው የተሰማቸውን ጥልቅ ሐዘን ገልጸዋል። የአምልኮ ቦታን ማጥቃት እጅግ በጣም አሳዛኝና ዘግናኝ ድርጊት ነው። የኛ እስላማዊ ማዕከል ሰዎች የሚጸልዩበት የሚከባበሩበትና የሚማሩበት ቦታ ነው ሲሉ ነው መግለጫ የሰጡት። የካሊፎርኒያ ገዥ ጋቪን ኒውሰም በደረሰው ዘግናኝ ጥቃት የተሰማቸውን ድንጋጤም ገልጸዋል። በካሊፎርኒያ ውስጥ ለጥላቻ ቦታ የለንም፣ በእምነት በማህበረሰቦች ላይ የሚፈጸሙ የሽብር ወይም የማስፈራራት ድርጊቶችን አንታገስም ያለው መግለጫው ግዛቱ ከሳንዲያጎ የሙስሊም ማህበረሰብ ጎን ጽኑ አቋም እንዳለው አሳውቋል። የሳንዲያጎ ከንቲባም ቶድ ግሎሪያ ተመሳሳይ ስሜት በማንጸባረቃቸው ተሰምቷል። በከተማው ውስጥ ያሉ የሃይማኖት ተቋማትን ደህንነትና ጥበቃ ለማረጋገጥ ምንም አይነት የሰው ኃይልም ሆነ ሀብት እንደማይቆጥቡ ቃል ገብተዋል። የተከበራችሁ አድማጭ ተመልካቾቻችን ለዛሬ ከአሜሪካ ኢሚግሬሽንና ከአሜሪካ ሀገራዊ ዜናዎችና መረጃዎች ጋር ያደረግነው ቆይታ በዚህ ተጠናቋል። በሌሎች ዜናዎችና መረጃዎች እስከምንገናኝ እንደዚህ አይነት ተመሳሳይ የአሜሪካ የኢሚግሬሽንና የአሜሪካ ሀገራዊ ዜናዎችና መረጃዎች እንዲደርሷችሁ ቻናሉን ሰብስክራይብ አድርጋችሁ የደወል ምልክቷን እንድትጫኑ እያሳሰብን በሌላ ዜናና መረጃ እስከምንገናኝ በያላችሁበት መልካሙን ሁሉ እንመኛለን።